በቃ ያልወሰድኳት ቦታ የለም። አቢባዬ ክትባት ተከታትላለች። እኔም ቼክአፕ ሙሉ አድርጌያለሁ። አልትራሳውንድ ሁሉንም ነገር አድርጌያለሁ። በቃ እንድትሄድ ባህላዊ በቃ ያልሞከርኩትን ነገር ፀሐይ ብርሃን ብትይ ግን በቃ መሄድ አልቻለችም። ግን አፏ በጣም ሚጥሚጣ ነው። በቃ ጭንቅላቷ ምኗ በጣም ፋስት ነች። አሁን የደረጃ ተማሪ ነች፣ 4ኛ ክፍል ደርሳለች። እና እንደዛ እያለ ሁለተኛ ልጄን ቀኔ ደረሰ። ሁለተኛ ልጄን ላይ ግን ተስፋ ነበረኝ። ያው እችኛዋ ትሄዳለች የሚል ያቺ ትልቋ ልጄን የመንግስት ሆስፒታል ስለወለድኳት ኑሮዬም የእሱ ገቢም ብዙ ነገራችን ስለተለወጠ ስለተሻሻለ በቃ እስቲ ለምን ስፔሻል ጋር የግል ሆስፒታል ተከታተልኩኝ። በሚገርም በቃ በተሻለ ውድ ብር ነው የከፈልኩት። እሷንም ልወልድ ስገባ ያለምጥ ነው። እሷን ምንም ስሜት ሳይኖረኝ 9 ወሬን ስጨርስ ፈርሜ ነው እሷንም የገባሁት። ያው አምጬ መውለድ ስለማልችል አንደኛ ማህፀኔ አይከፍትም፣ ጠባብ ነው። ስለማልንቀሳቀስ እንቅስቃሴ ስለማላደርግ ቦር ደግሞ ይሄ የዳሌ ጡንቻ አይሸከምም እና ለማማጥ እሱም አስተዋጽኦ ስላለው በቃ በአሁንም በሰርጀሪ ነው የምሰራው ብዬ በቃ ሰፈርም ደህና ዋሉ በቃ ነገ ልጄን ይዤ ነው የምመጣው ምናምን ብዬ ሄድኩኝ። ቀን ሄድኩት ሆስፒታል። ማታ 3 ሰዓት ሰርጀሪ ሊሰራኝ ተነጋገርን። ልክ ማታ 1 ሰዓት አካባቢ ላይ እንዳጋጣሚ ሽንቷ ፈሰሰኝ እንዳጋጣሚ እና ልክ ሰርጀሪ ክፍል ስገባ ድጋሚ እንደገና አልሰራም አለኝ። ምን ነበር የሚባለው? ማደንዘዣው አልሰራም አለ። ከዚህ በላይ ከወገቤ በላይ ያዋሩኝ ከታች አደንዝዘው ሊሰሩኝ ነበር፣ ሊያዋልዱኝ ነበረ። እንደ አጋጣሚ ማደንዘዣው አልሰራም። ቼክም ሳያደርግ ሐኪሙ ሆዴን ቀደደው። ልክ ምላችሁ ሲያርፍብኝ መጮህ ጀመርኩ። ኧረ እሰማለሁ፣ እየሰማሁ ነው ዶክተር አልኩ። በቃ ምንም ማድረግ አንችልም፣ ተከፍቷል አንድ ያለ ሂዱና ሌላ ማደንዘዣ አምጡ ተባለ። እየሰማሁ እንግዲህ ስቃዩ ከምነግራችሁ በላይ በጣም ከባድ ነው። በጣም እንኳን ሆድን የሚያህል ነገር ተቀዶ አይደለም ትንሽ እጃችንን ምላጭ ሲቆርጠን ያለው ስሜት በጣም ከባድ ነው እና አሁንም እዛ ጋር ሌላ ሚስቴክ ተፈጠረ። 4 ማደንዝዣ ነው የተወጋሁት። በቃ አልሰራም አለ ማደንዝዣው። ጭራሽ እንዴት ይስፉኝ እንዴት ያድርጉ። በቃ በጣም እፈራገጥ ነበረ። በቃ እኔና ዶክተሩ መጣላት ጀመርን። አታስብም ወይ? እየሰማሁ ነው። በምንፈራገጥበት ሰዓት ውስጥ ማህፀኔ ውስጥ እንግዲህ እኔም የሆነ ነገር ነው የምለው፣ ዶክተሩ የሆነ ነገር ስላለኝ ማለት ነው። ተቀደደበት። ደሜ በጣም መፍሰስ ጀመረ። ከቁጥጥር ውጭ ሆነ። እግዚአብሔር ዓላማ ስላለው እንደገና ህይወትን ቀጠለልኝ። 3 ሰዓት ተኩል የፈጀ ሰርጀሪ አድርጌ ወደ ማረፊያ ከሄድኩ በኋላ ወደ ማረፊያ ከሄድኩኝ ከ5 ሰዓት በኋላ ነው የነቃሁትኝ። ልክ ስነቃ በጣም እሰቃይ ነበር። በጣም እጮህ ነበረ። እንደገና ደግሞ ካቲተሩ ቆይታው ብዙ ስለቆየ እንደገና ካቲተሩ ደግሞ ሌላ ኢንፌክሽን ፈጥሮብኝ ውስጥ የቀለጠ እንደገና አሁንም ሌላ ስቃይ። እንደዛ እያለው በቃ በጣም ከባድ ስቃይ ነው እና ባለቤቴ ግን በዛ ሁሉ ውስጥ የሚያበረታኝ አብሮኛለ ያልተለወጠብኝ። እናቴ እህቶቼ እንኳን ሲቀየሩ አፍሽን አትክፈች፣ ዝም በይ፣ ቁስልሽን ቻይ ምናምን እንኳን ሲሉኝ እሱ አብሮኝ ያለቅስ ነበር። አይዞሽ ማም ይለኛል። በቃ አብሮኝም በአሁን እያፈሰሰ ነው ከኔ ጋር እና ወደ ቤት መግቢያዬ ሲደርስ እያመመኝ ነው የገባሁት። አሁን ጡቴ ራሱ እኩል አይደለም። አንድ ጡቴና ሁለተኛ ልጄን አጥብቼ ያሳደግኩት በዚህ ሰርጀሪ የመጀመሪያው ሲከፈት 7 ሳንቲም የሚያህል ክፍተት ያመጣበት ተጨምድዶ የተሰፋውበት ይሄ ውስጥም
ተበላሽቶ የተሰፋበት ፓርት በዚህ በግራ በኩል መተኛ እስካሁን ድረስ በዛ በኩል መተኛትም አልችልም። ያንን ጎን ጡቴን አላጠባውም፣ ምክንያቱም በዛ በኩል መተኛት ስለማልችል። እንደዛ እያልን ቀጠልን። ህመሙ ከባድ ነበር። ቤት ከገባው በኋላ ግን መሽናት አልቻልኩም። ሽንት ከለከለኝ። በቃ ብቻ ብዙ ስቃይ በዛ። በቃ አሁን ነው ጥሏት የሚሄደው ባሏ ተባለ። ይሄ ሁሉ መከራች ጦሰኛ ለጦስ ወደዚህ ምድር የመጣች የእሷ ጦስ አያልቅም። እሱንም ችግር ውስጥ አስገባች። በቃ ያውም እኮ ከሩቅ ቦታ አይደለም ቤተሰብ ነው እንደዛ የሚልሽ እና እሱ ግን ባለመለወጥ ነው አብሮኝ ያለው። በቃ እያበረታኝ ሆስፒታል እኔ ጋ ነው የሚያድረው። ትልቋ ልጃችን አለች። እሷን ሄዶ አስተካክሎ አጽድቶ፣ ነርሶች እንኳን እኔን አያጸዱኝም ነበረ። እሱ ነበር እዛ ሆስፒታል ሆኜ እንኳን የሚያጸዳኝ የነበረ። እንደዛ እያለ እያገገምኩ መጣ። ልጄ ማደግ ጀመረች። ሁለተኛ ልጄ ደግሞ በጣም ቆንጅዬ ነች፣ በጣም የምታሳሳ የምታምር እና እሷም ልክ እንደ ትልቋ በጣም ፈጠነች። ትሄዳለች ብለን ጠበቅን። እሷም አልሄደችም። እሷም መሄድ አልቻለችም። እንደገና ደግሞ ለእሱ በጣም ከባድ ነው፣ እጅግ በጣም ከባድ፣ ከኔም በላይ ለሱ በጣም ከባድ ነው። በቃ ቤተሰብ እስኪተው ዘመድ አዝማድ በቃ ጥለሃት ጥፋ። ኢቭን የእኔ ቤተሰቦች እንደውም ለእኔ ማገዝ ለእኔ መቆም ሲገባቸው ለሱ ነበር የሚያግዙት። ይቅርታዋ ጠጥቼናሽ እና እንደዛ እያልን ቀጠልን። ሁለተኛዋ ልጄም በቃ አልሄደችም። የመጀመሪያዋ ልጄ በቃ ሀረር ላይ፣ እኔ የምኖረው ጅጅጋ ነው እንደነገርኳችሁ። አሁን ላይ ግን ሐዋሳ ነው ያለሁት። ሀረር ስፔሻል ሐኪሞች መጥተዋል ከውጭ ሀገር በነፃም ነው ምናምን ሲባል ቀጥታ ነው ትልቋ ልጄን ይዣት ሄድኩት። ምክንያቱም ወደ 3 ዓመት እየተጠጋች ስለነበር ይዘናት ሄድን። ስፔሻሊስቶች አዩዋት፣ ብዙ አይነት ምርመራ አደረጉላት። አካሏ ላይ ምንም እኔ እንኳን ትንሽ እግሬ ሁለቱም እግሬ እንዲከታች የተቆለመመ ነው፣ እንዲቁልምም ነው፣ እንዲቀጥ ያለ አይደለም። እንደገና ጀርባዬ ላይ ደግሞ ያበጠ እብጠት አለኝ። እጆችም እንዲህ ቀጫጭን ናቸው። ምናልባት ቪዲዮ ላይ ቲክቶክ ላይ ልታዩ ትችላላችሁ። እና እሷ ላይ ግን ምንም የሚታይ ነገር ስለሌለ ምናልባት አለን ሐኪሙ እናቷን ስለምታይ ነው። ልጆች እናታቸውን አይተው ነው ቤት ውስጥ የሚንቀሳቀሱት የእናታቸውን ልብስ ይዘው። እሷ ደግሞ ብቻዋን ስለሆነ ያለችው ምናልባት ውስጥ እድሜዋም ስለደረሰ ትምህርት ቤት አስገቧት ተባልን። ትምህርት ቤት ኬጂ አስገባናት። ትምህርት ቤት ሳስገባት ዳይፐር አድርጌ ነው ያስገባት። በዳይፐር አባቷ እየተሸከመ ባጃጅ እያስገባት፣ ትምህርት ቤት ደግሞ ሞግዚቶቹ ተሸክመው እያወጧት። በጣም አእምሯ በጣም ፈጣን ነው፣ ጎበዝ ተማሪ ነች ከሚገባ በላይ እና እንደዛ እያለች የተወሰነ ለውጥ አመጣች። የተወሰነ እንዲቆማ መሄድ ሳይሆን ከመጀመሪያው ትንሽ ብቻ እየተንገዳገዱ ቤት አልጋ ይዛ እንዲህ ኮመዲኖ ምናምን ይዛ መቆም ጀመረች። እሱ ደግሞ ለእኛ ትልቅ ተስፋ ነው። በጣም ደስ አለን፣ በጣም ደስ አለን። እንደዛ ወደ ኬጂቱ ገባች። ልጅኛዋም ደረሰች። ብናይ ትንሿ ታሰጋለች፣ እግሯ የእሷ እንደ መቀጨጭ አለ እና ግን ባሌ ፍቅሩ አልቀነሰም። እኔ አሁን ስለ ፍቅር ትኩረት ልሰጥ ስለሆነ ይሄ ሁሉ እኔን አምኖ ተቀብሎ ልጆች እንዲህ ሆነው መጥተው ለእኔ ያለው ነገር በቃ ከምልሽ በላይ ባለመለወጥ ባለመቀየር በቃ እንደዛ እያልን ምን አመንን። በቃ ከዚህ በኋላ ጠንካራ መሆን አለብን። እግዚአብሔር በምክንያት ነው እነዚህ ልጆች የሰጠን። እኛ በህይወት ስንኖር ነው እነሱ መኖር የሚችሉት። መማርን
ብዙ ነገር እኔም ደግሞ ማሰብ ጀመሩ። እኔ በልጅነቴ የሚሰበስበኝ የሚይዘኝ የሚያስተምረኝ በማጣት ምክንያቱም እኔ የነበርኩበት ዘመን አካል ጉዳተኛ ወደ ውጭ አይወጣም፣ ትምህርት ቤትም አይሄድም፣ እርግማን ነው ምናምን ነው ተብሎ ተደብቆ ነው የሚቀመጠው። ልጅ ግቢ ሰው እንዳያይሽ ምናምን የሚባልበት ነው። ግን አሁን ደግሞ እኔ ላይ ያለፈው ነገር ልጆቼ ላይ እንዲያልፍ ስለማልፈልግ ባሌ በጣም አጠነከረኝ። እኔም መጠንከር እንዳለብኝ አመንኩ። እነዚህ ልጆች ወደ ትምህርት ቤት መላክ አለብን። ከሌላ ጉዳት አልባ ልጆች በላይ የእኛ ልጆች ደምቀው መታየት አለባቸው። የእውነት አቢባዬ የእኔ ልጆች የሚታወቁት በንጽህና ቸርች የሚሄዱ ካፌ የሚሄዱ የትም የሚሄዱ የሆነ ኮስቱ ስላነሰና ስለወረደ አይደለም የሚለብሱት የሚያጌጡበት። ባለኝ ነገር ከራሴም በላይ ንጹህ አድርጊያቸው እኔ ስለጠቀመኝ ያለፍኩበት መንገድ ለልጆች አሁን ላይ በጣም ጠቅሟቸዋል። እና ባለቤቴ ግን አሁንም ትኩረቱ እኔ ላይ የሚገርም እኔ እንደው በድፍረት እንደዚህ አይነት ባል ከእኔ ባል ውጭ አይፈጠርምም አልተፈጠረምም ነው የምለው ሁል ጊዜ። ምክንያቱም የሚያደርገውን ነገር ብነግራችሁ በጣም ነው። ጠዋት ነው የሚነሳው፣ ሌሊት ነው የሚነሳው። ሌሊት አንዳንዴ 10 ተኩል ይነሳል፣ ይጸልያል። ከዛ በኋላ ኪችን ነው የሚገባው። ኩሽና ያው እንዲህ ደህና ኑሮ አንኖርም እና ተከራይተን አፈር ቤት ምናምን ነው የምንኖረው፣ ግን ደስተኞች ነን። ሰው እንደኛ ራሱ ደስተኛ ያለ አይመስለንም። በቃ አምነነው ተቀብለነው። ከምንም በላይ ደግሞ ባሌ ለእኔ በቃ ሁሉ ነገሬ። ማንም በዚህ ምድር ላይ ምንም ቢሆን ባሌ ከተቀበለኝ፣ ባሌ ከወደደኝ እኔ ለሌላው ምንም አይጨንቀኝም። ምክንያቱም ደግሞ ባለመለወጥ 12 ዓመቴ ነው አቢባዬ። ባለመለወጥ ተሸክሞ እንደውም ጫና እየበዛበት ማለት ነው። ትላንት አንድ እኔ ብቻ ነበርኩኝ። በጸሎት መጣች። እንደገና ባርኮት ስትመጣ እንደገና አሁን ያለው ነገር የበለጠ ጫንቃው ላይ እየበዛ ፍቅሩን ባለመቀነስ እንዳለው ክስሻለው እንዳለ እጠግንሻለሁ፣ እሸከምሻለሁ፣ ዘመንሽን ሁሉን ያገለግልሻለሁ እንዳለኝ ከዛ በላይ ሆኖ ነው እያኖረኛል። ከዛ በላይ ሌሊት ተነስቶ ለልጆች ምግብ ቋጥሮ ሶስታችንም ባለፈው ማክሰኞ ዕለት እንዳወራው ቤት ነው በፖፖ የምንጠቀመው። ምክንያቱም ወተን መጠቀም ስለማንችል፣ ሽንት ቤት መግባት ስለማንችል እንግዲህ ይሄ ሁሉ ወንድ ነው ባለቤቴ። ወንድ ሆኖ እሱ ላይ ነው ጫና ያለው። እናት እንኳን እኛ ልጆቻችን ቶሎ ቶሎ እንኳን ዳይፐር ላይ ካካ ሲያደርጉ ምን ያህል እንደሚሰለቸን ምን ያህል እንደምንሰለች እናውቀዋለን። እሱ ግን የሶስት ሰው ሶስታችንም እንደየባህሪያችን ተነስቶ ምግብ ቋጥሮ፣ በተለይ ቤት የሚያገለግለኝ ሰው ከሌለ ሰራተኛም ደግሞ አይቀመጥልንም። ያለውን ሁኔታ አይቶ አይቀመጥልንም። የተወሰነ ሰርቶ በቃ ጸባይ ይቀየራል። ኪራይም ቤት አያከራዩንም። የሆነ በቃ ከሆነ ዓለም የመጣን ከግዑዝ የመጣን አይነት እስክንመስል በሰው ብዙ ጫና ይደርስብናል። ነገር ግን ጠንካራ ሆነን እንድንኖር ያደረገን ከፈጣሪ ቀጥሎ ባለቤቴ ነው እና ተነስቶ ምግብ ሰርቶ አጣጥቧቸው ዩኒፎርም አልብሶ አብልቷቸው ባጃጅ ሲመጣ ባጃጅ አስገብቷቸው እንደገና ደግሞ ወደ እኔ ይመጣል። እኔ ጋር መጥቶ አጥቦኝ የምር አቢባዬ ልክ እንዳንቺ ነው ቤት ውስጥ ሙሉ ተኩዬ ተቀብቼ ጥፍር ቀለሜን እንደው መብራት የራሱ ቢሰራ ሳያችሁ ነበረች ስለሚጨልም እንጂ በቃ እንደዚህ ነው ኩሎኝ አሳምሮኝ ዶድራንት ቀብቶኝ የፀጉሬን ስታይል እንዲያድርጊ እንዲፊች እንዲ ፔስትራት ሰሪ በቃ ለእኔ ያለው ቦታ ማለት ነው። ያንን ሁሉ አድርጎ ሽንት ቤት አስጠቅሞኝ አጣጥቦኝ ቁርሴን 12 ዓመት ሙሉ እኔ እንጀራ በእጄ ቆርሼ በልቼ አላውቅም። ስለማልችል አይደለም። እኔም በቃ እሱ ስለሚያቀብጠኝ ልበለ በእጄ በልቼ አላውቅም። የምበላው እሱ ስራ ከሆነ ብቻ ነው።
ከዛ ውጭ እኔንም አብልቶ ልጆቹንም አብልቶ ምሳ አዘጋጅቶልኝ ቡና አፍልቶልኝ ይሄዳል ወደ ስራ። ልክ እንደ አዲስ ፍቅረኛሞች በቀን 5፣ 6፣ 7 እንደዋወላለን። በቃ ማሚ እወድሻለሁ ይለኛል። የእኔ ምርጥ ሚስት ነሽ፣ አንቺን ስላገባው ታድያለሁ። ምክንያቱም አንዳንዴ ምን አለ እሱ ብቻ ስለሚንከባከበኝ ብቻ አይደለም፣ እኔም እንደ ሴት የሚገባኝን ሴት ልጅ ለባሏ መሆን ማድረግ የሚገባትን ባለችኝ በዚች በትንሿ አቅሜ ለባሌ ጥሩ ሆኜ ነው የምቀርበው። እሱን ከመንከባከብ ፍቅር ከመስጠት ብዙ አይነት ነገር ገብቷል። እሱ ብቻ ሰጪ ከሆነ እኔ ብቻ ተቀባይ ከሆንኩኝ ምናልባት እስካሁንም ላንቀጥል እንችላለን። ባለችኝ በዚች በትንሽ አቅሜ እዚህ ውስጥ የሚሰሙኝ ሁሉ ከእኔ የተሻለ አቅም ያላቸው ሴቶች ናቸው። ግን እኔ ባለችኝ በዚህ በትንሹ አቅሜ ባሌን ለማስደሰት የማላደርገው ጥረት የለም። በቃ ቤቱን እንዲናፍቅ በቃ እኔ ሁሌ እሱ ልብ ላይ በቃ መቀመጥ ያለብኝ አይናለም ብቻ ነኝ፣ ሌላ ሰው የለም። ሲወጣ እኮ ከእኔ የተሻለ ሴት ያገኛል። አላይም ማለት አይችልም። አይን ያያላ፣ እኛም እናያለን መንገድ ላይ። በቃ ባለኝ በቃ ንጹህ ሆኜ በዳዴ ገብቼ ያለኝን ለብሼ ተኩዬ አምሬ በቃ አማልየው ነው የምኖረው። እኔም እሱም እንደዛው ነው ማለት በድፍረት ነው የምናገረው እና እንደዛ ነው የምንኖረው። የሚገርመው በቃ እንደዚህ በቃ ምንም ፍቅር እኛ ቤት ከመጣ ሁሉ ነገር አለ እና ባለቤቴ እውነተኛ አፍቃሪ ነው። እኔ ነበርኩ ቀድሜ ያፈቀርኩት ልቤ ውስጥ የገባው ግን ቀድሞ አፈንድቶ እሱ ቢጠይቀኝም ሁሉን ነገር ከሱ እንትንም ቢል እኔ ባለቤቴን በጣም ነው የምወደው። ከዛም በላይ የእውነት ከኔ እድሜ ቀንሶ ለሱ ቢሰጠው እመኛለሁ። ምክንያቱም ምርጥ አባት ነው፣ ምርጥ ባል ነው። በቃ እናትም ስትፈልጊ እንደ እናት ነው፣ እንደ ወንድም ነው። 12 ዓመት ሙሉ አቢባዬ ጓደኛ የለውም ታውቂያለሽ። በቃ አንዳንዴ እንደ ሰው ያሳዝነኛል። የምር የለምነች 12 ዓመት ሙሉ ጓደኛ የለውም። ጓደኛው እኔ ነኝ። እኔ እንደውም በቃ ከሰው እግባባለሁ፣ ሰው ጋር ሄዳለሁ ጓደኞቼ ጋር አንዳንዴ። እሱ ግን በፍጹም ጓደኛ የለውም። 12 ዓመት ሙሉ ያለ እኔ ፈቃድ ሳይነግረኝ ዋኪያቶ አይጠጣም። በቁንጅናም ብቲ በተክለ ሰውነቱ ብቲ ብዙ ነገሩ የሚያማልል ሰው ነው። ነገር ግን ሙሉ ጊዜውን ሙሉ ሰዓቱን ሙሉ ማንነቱ ለእኔ ሰጥቶ ነው የሚኖረው። ለልጆቹ እንኳን አይደለም፣ ቤት ራሱ ያውቃል። አንዳንዴ ማሚ ሲል አባኛንም እንደሱ አይሉታል። እና የሚገርም ባል ያለኝ አሁን ላይ ግን ብዙ ጫና በዛ። እኔ መቆም አቃተኝ፣ መሄድ አቃተኝ፣ መራመድ አቃተኝ። ዊልቸር ላይ ተቀምጠው ድሮ እንኳን የምሰራውን ስራ ድሮ ዳዴ እንኳን ብዬ ብዙ ነገር ሰራለሁ። ቡና ፍልቼ ጠብቀዋለሁ። ቁጭ ባልኩበት ልብስ አጥቤ ሲመጣ እጣቢ ደፍቶ ልብስ ያሰጣል። ቁጭ እንዲህ በዳዴ ሄጄ ሽሮ ምንም ሰራ። አሁን ግን ሙሉ ለሙሉ ምንም አልሰራም እና ይሄ ሁሉ ነገር እሱ ላይ ያለ ይሄ ሁሉ ጫና እያለ የኔ ባል ግን ባለመቀየር ሰው ከጊዜ በኋላ ቅድም አንድ ልጅ ጽፋልኝ በውስጥ እያየው ነበረ እና ምን አለችኝ? አንቺ እግዚአብሔርን አመስግነሽ ኑሪ። እኔ እኮ ባሌ ያለች ማለት በጣም ኢሞሽን ያደረገኝን ነገር ነው የምነግርሽ። እኔ ባሌ ግፊት ይዞኝ አለች ስትሮክ ስለሆንኩኝ ከዚህ በኋላ አትጠቅሚም ብሎ ጥሎኝ ሄደ። አንቺ ግን በዚህ ሁሉ ነገር ውስጥ አንቺን ወዶ ልጆችሽን ወዶ ራሱን ክዶ የሚያኖርሽ ባል ስላለሽ እግዚአብሔርን አመስግኝ ስትለኝ የምር አቢባዬ አለቀስኩ በጣም። በቃ በየትኛው ጎን ነው ባሌን የጎዳሁት አልኩ። በቃ ዘወትር እግዚአብሔር እድሜ እንዲሰጠው ነው የምጸልይለት። በቃ ለእኛ የተፈጠረ ሰው ነው፣ ለእኔ ብቻ ለልጆቼም አይደለም፣ ለእኔ የተፈጠረ። በህይወቴ ደስታን አላውቅም።
የሆነ ምንም የማቅ ልጅ አይደለም። በባለቤቴ ነው ደስታ ያየሁት። አያፍርብኝም። ሀቢባዬ ይዞኝ መንገድ ላይ ሲወጣ ትምህርት ቤት አብረን ነው የምንማረው። ልክ 12ኛ ዓመት የጋብቻ 8ኛ ነው 9ኛ ዓመት የጋብቻ ባላችን ስናስብ በምን ሰርፕራይዝ ላድርጋት ብሎ ያው እኔ እሱን ከማወቄ በፊት ነው ትምህርት የተውኩት። ማትሪክ በቃ ሲበላሽ የሚያስተምረኝም ስላልነበረ አቋርጬ ነበር እና ትምህርት ቤት ወስዶ ነው ያስመዘገበኝ። አንቨርሰሪያችን በዚህ ይታሰብልኝ ብሎ እንግዲህ ከ10 ምናምን ዓመት በኋላ ኮሌጅ ወስዶ አስመዘገበኝ እና እንዲህ አልኩት፣ እንዴ አባ አልኩት፣ እኔ ይሄን ያህል ዓመት ትምህርት ትቼ እንዴት ራሱ እንደሚጻፍ እስክሪፕቶ ራሱ መያዙ ጠፍቶብኛል። ኖ ማማ አለኝ፣ እኔም አብሬሽ ነው የምማረው። ሊያስጠናኝ የቀን ስራ ሰርቶ ቤት ጠዋት ሰርቶ ሄዶ እዛ የጉልበት ስራ ሰርቶ 11-12 ሰዓት ቤት መጥቶ እኔን ዊልቸር ላይ አስቀምጦ እንደገና የገፋኝ ነው ትምህርት ቤት አብሮኝ አንድ ክፍል ነው የምንማረው። ለእኔ ብሎ ነው ይሄን ያለው ዋጋ የሚከፍለው ሊያስጠናኝ ሊያስተምረኝ። አብረን ዲፕሎማ 2015 ላይ ተመረቅን በአካውንቲንግ። እሱም እንደገና አልበቃም ብሎ በቃ የእኔ ሚስት መውጣት አለብሽ፣ መማር አለብሽ፣ ሰው የደረሰበት ቦታ ላይ መድረስ አለብሽ፣ ህልምሽ እውን መሆን አለበት። የሆነ ቤት ዝም ብለሽ እንድትቀመጭ አልፈልግም። ቢኖሬ መልካም ጥሩ ጥሩ ነገርን አደርግልሻለሁ፣ ግን እስቲ ብሎ አሁን ዲግሪ ተማሪዎች ነን። 2ኛ ዓመት አካውንቲንግ ማኔጅመንት እንማራለን ሁለታችንም። ድጋሚ አሁንም ሊያስጠናኝ ሊያስተምረኝ እና ትምህርት ቤት ጓደኛ የሱ ነው። አቢባዬ መንገድ ላይ የሳቅን ነው የምንሄደው እንደሞላላቸው ችግር የለም ወይ ካል በጣም አንድ ነገር አለብን። ብዙ ቤታችን የሚያወራ ብዙ ነገር አለ፣ ግን እውነተኛ ፍቅር ስላለ ፍቅራችን አይናወጥም። በቃ ደስታችን ከኛ ላይ አይወሰድም። መንገድ ላይ ስንሄድ በቃ ኩሎኝ መነጽር አድርጎልኝ አሳምሮኝ እሱ እየገፋኝ እየሳቅን እንደዛ ነው የምንሄደው እና በባጃጅ ቆመው ይባርኩናል፣ ያመሰግኑናል። በቃ ይህን ያህል በቃ እግዚአብሔር ብርክ አድርጎ እሱን የምር በዛ በአንድ ሰው ልቤ እንደተሰበረ ተስፋዬ ህልሜ እንደጨለመ አባለኔ ባል አድርጎ ሰጥቶ በቃ ህልሜን በቃ እኔ ደስተኛ ሆኜ ነው የምኖረው አቢባዬ በጣም እና አንዳንዴ ሲያመው እኔ በቃ እፈራለሁ በቃ እንዳያመው እላለሁ በቃ ምክንያቱም የእኔና የልጆቼ ህልውና እሱ ላይ ነው ያለው ከፈጣሪ ቀጥሎ። ትዝብት ከሌለ እኛም የለንም። በቃ ሲያመው አንዳንዴ በቃ ድንግጥ እላለሁ። አይመመው ፈጣሪ በቃ እኛን ለማን ትተን እለዋለሁ። ማን ይሸከመናል? ማን ይዘናል? ባለመለወጥ እኔ እና እሱ ስታስተያይ እኔ በጣም ዘንጬ ነው የምሄደው። እሱ በቃ ፌድ ያደረገ ልብስ ነው የሚለብሰው፣ የተቀደደ ጫማ በቃ እኔን ለማሳየት ማለት ነው፣ እኔ እንድወጣለት ለማድረግ በቃና ባሌ እኔ እንጃ ምን ብዬ እንደምገልጠው አላውቅም። እና በጣም የሚገርም ሰው ነው እና ሐዋሳ ከመጣሁ 7 ዓመታችን ነው። ሐዋሳ መተን በጣም የሚከብድ ህይወት ነው እያሳለፍን ያለ ነው እና ምንም ባለመቀየር በቃ ስላላቸው ነው፣ ስለሚሰራ ነው፣ ብር ስላለ ነው ተባለ። በቃ እዚህ መተን ምድረ በዳ ላይ ባለመለወጥ እየኖርን ነው። እኔ በቃ አንዳንዴ ቃል አጣለታለሁ ምን ብዬ እንደማወራው። አንዳንድ ሚዲያ ቤት መጥቶ ምናምን ጋብዘው ሬዲዮ ላይ ምናምን ሲያቀርብ እንደው ቢገልጠው ነው። አሁንም ራሱ አንቺ ቤት ላይ እያወራ ያለሁት አባን ቢገልጥልኝ ብዬ ነው። አይገልጠውም። እንደዚህ አይነት ሰው የለም። በቃ አንድ እኔን ብቻ አይደለም 3 አካል ጉዳተኛ ይዞ ለራሱ ሳያጌጥ ለራሱ ሳይለብስ ዋኪያቶ ሳያምረው ሌላ ውጭ ሳያምረው እኛን ወደ ውጭ የሚያወጣ እውነተኛ በቃ እግዚአብሔር ይቅርታ እሺ።
እና የኔ ባል በቃ ይለያል የምልሽ የዛሬ 14 ዓመት ያገኘሁት በፍቅር አሁንም እንደዛው እንደውም ፍቅሩ እየጨመረ እንክብካቤው እየጨመረ ያለው ነገር እየጨመረ ምናልባት ዳጊ ነግሮሽ ይሆናል ዳግማ ያሰፋ እና በቃ ቤት መጥቶ ነው እኛ ቤት መጥቶ የማይደነቅ የማይገረም የለም። እኔ እንደውም አንዳንዴ ሰለቻለሁ፣ አንዳንዴ ይቆጣል። በቃ እሱ ባለመቆጣት ደስተኛ እንድሆን ያደረገኝ እንድወጣ ያደረገኝ በቃ እውነት በቃ አያፍርብኝም እኮ ምንም ነገር አያፍርብኝም። በቃ ማሚ ይለኛል። እኔ ሙሉ ሴት እንደሆንሽ ነው የማውቀው። እንደ ሰው አሁን መንገድ ላይ እግዚአብሔር ይማራል ምናምን ሲሉ እንደ ምን ሆነሻል ይለኛል። እኔ ሙሉ ሴት እንደሆንሽ ነው የማውቀው። በህይወቴ ደስተኛ ያደረግሽኝ አንቺ ነሽ። ግን እኮ እሱ ነው እኔን ደስተኛ ያደረገ። የሚገርም ባል ነው ያለኝ፣ የሚገርም ፍቅሩ ባለመቀየር። ውሸት ነው ደግሞ ሰው በትዳር እየቆየ ሲሄድ ፍቅሩ ይቀንሳል? በፍጹም አይቀንስም። ልጅ ሲወለ እኛ ቤት ያ ነገር የለም። በቃ ሲያውቀኝም እኔ ነው አሁንም እኔ ነው እና እንደው አጠገቤ ነው ያለው እና እንደው በቃ አሁንም ይኸው በሀቢባ ቤተሰብ ፊት የኔ አባት በጣም ነው ውድድ ማድረግ። እግዚአብሔር አንተን ስለሰጠኝ እግዚአብሔር መካሻ ስላደረገ ይኸው በሀቢባ ቤተሰብ ፊት ዘላለሜን እኖርላለሁ እና በጣም ነው የምወድ። እኛም ልናመሰግነው እንፈልጋለን። እኔ እንደውም አጠገብሽ የሌለ መስሎኝ በሌላ የራሱ ቲክቶክ አካውንት ካለው ይግባና እዚህ ጋር እናመስግነው ልልሽ ነበር። አጠገብሽ ከሆነ ከቻልሽ ቪዲዮ አብርቶ እያየ ነው ብናመሰግነው በጣም ደስ ይላል። የአመቱ ምርጥ ባል ተብሎ መሸለም አለበት። ሀቢባዬ እንዴት ነሽ? እንዴት ነህ? ሰላም ነህ? ሰላም ነኝ እግዚአብሔር ይመስገን። ትዝብት እባላለሁ። በጣም ይገርማል። ከስምህ ጀምሮ የምትገርም ሰው ነህ ትዝብት። አመሰግናለሁ። ያው ስለተዋወቅን ደስ ብሎኛል። ያው ማሚ ትከታተልሻለች፣ እኔ ብዙ ባልሆንም እና ቴንኪው። ያው እንግዲህ ሁሉን ነገር እሷ ነግራሻለች። በጣም የምወዳት ባለቤቴ ናት። በህይወቴ ላይ በዘመኔ ላይ ሰው በህይወት ዘመኑ ላይ ለሆነ ነገር መኖር አለበት አይደለ? እኔ ደግሞ የተሰጠኝ ከፈጣሪ ይሄ ቤተሰብ ነው እና በምድር ላይ ልንኖርበት የሚገባ ነገርን አውቀን ስፔሻሊ በትዳር ላይ ለዚህ ቤተሰብ በመኖር ዘመሬን ለመጨረስ ቃል የገባው ሰው ነኝ። የህይወት መንገዱ እሷ እንደነገረችሽ ነው። ከባድ ቢሆንም ግን በቃ ከቻሌንጆቹ ባለፈ ማለት ነው ይሄ ትውልድ አሁን ለእኔ የተሰጠኝ ይሄ ቤተሰብ ይሄ ትውልድ ከፊት ለፊቱ የሆነ የጨለመ ዘመን መኖር የለበትም። ምክንያቱም ማሚ የመጣችበት መንገድ አለ። በልጆቼ ላይ ደግሞ ይሄ ነገር መሆን መቻል የለበትም ብዬ ለዚህ ቤተሰብ የምኖር ሰው ነኝ። ያው ጸልዩልኝ እንግዲህ እናንተም እና በጣም ነው የምንወድሽ። እኔ በጣም ነው የምወድሽ። እናይሻለን። በብዛት ደግሞ ማሚ ትከታተልሻለች እና በጣም ቴንኪው ሀቢባዬ። በጣም እናመሰግናለን። በእውነት እኛ ሁላችንም ቃል አተን ነው ዝም ያልነው። በቃ ቃል የለንም። አንተ የዘመኑ ጀግና ባል ምሳሌ የምትሆን ተብለህ መሸለም አለብህ። የምር እንዳንተ አይነት መልካም ባሎች እንዲበዙ ስለምንፈልግ መሸለም አለብህ። መሸለም አለበት አይደል ጋይስ? ቴንኪው በጣም ሀቢባዬ። አንተ በጣም የባሎች ምሳሌ ነህ። በጣም ብሎናል። ደስታ ስለሰማን በጣም ቴንኪው። ለዓለም ስለአንተ አውርታ መጥገብ አልቻለችም። አዎ ልክ ነው፣ እውነት ነው። በጣም ቴንኪው። እሷ ብቻ ሳትሆን ከፊት ለፊት ደግሞ ልጆቻችንም አሉ። እንግዲህ ልጆቼ ላይም በነገራችን ላይ ብዙ ነገር እየሰራሁኝ ነው። ለምን እንደሆነ ታውቂያለሽ? ትልቋ ልጅ 10 ዓመቷ ነው። ትንሿ አሁን 7 ዓመቷ ነው
ትልቋ 10 ዓመቷ ኦልሬዲ አሁን ከመሬት መነሳት አትችልም። ገባሽ አይደለ? ስለዚህ ለዚህ ቤተሰብ የሚኖርለት ከቤተሰብ ባለፈ ሌላ ሰው መቼም አይኖርለትም። ስለዚህ ለዚህ ቤተሰብ ካልኖርኩኝ እቺ ልጅ ከፊት ለፊቷ ምን ልትሆን እንደምትችል አስቢው አሁን ባለንበት ነገር ላይ። ስለዚህ ትምህርት ቤት አስገብታናለች። ከ10 ዓመቷ 7ቱን ዓመት በትምህርት ቤት ነው ያሳለፈችው እና በጣም አስጠናታለሁ። ጎበዝ ተማሪ ናት። ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ደግሞ የደረጃ ተማሪ ናት። በጣም ማይንዷ ብሪሊየንት ነው። በጣም ያው ብዙ ሰርቼባታለሁ እና ተጽዕኖ ፈጣሪ እንድትሆን ነው የምፈልገው። ትንሿንም እንደዛው እየሰራሁባት ነው። ያው ሁለቱንም በ3 ዓመታቸው ነው ትምህርት ቤት ያስገባዋቸው እና እዚህ ትውልድ ላይ ደግሞ ያው የተሰጠኝ ትውልድ ላይ ካለባቸው ነገር የተነሳ ከፊት ለፊታቸው የሆነ ጨለማ ነገር እንዳይኖር ባለን አቅምኛ እንደ ቤተሰብ እየሰራው ነው እንግዲህ እኔ። ስለዚህ ማሚ ደግሞ ያው ለእኔ መጀመሪያ የተሰጠች ዋናዬ ናት። ያው እሷ ብዙ ገልጸዋለች እንግዲህ። ስለዚህ እናንተ ቤት ገብታ ደግሞ ከዚህ በፊትም ያው ሰምቻታለሁ የተቀዳውንም። ስለዚህ ቲክቶክ ላይ አይቼዋለሁ ያመሰገነችበትን እና ቴንኪው እላለሁ። አንቺንም በጣም ቴንኪው፣ በጣም እናመሰግናለን። በእውነት እንደዚህ አይነት ታሪክ ፊልም ላይ እንጂ እውነታ ላይ አይተን ስለማናቅ በቃ ህልም ሆኖብናል። በጣም ደስ ብሎናል። ለእህታችን በህይወቷ ደስተኛ ስለሆነች፣ በትዳሯ ደስተኛ ስለሆነች በአንተ እንደዚህ በኩራት ሚዲያ ላይ ወጥታ በቃ ላይክ ቃል አጣሁለት ስትል ስንሰማ ደስ አለን። በቃ ተደሰትንላት። ሁሌም ደስተኛ ሆናችሁ ረጅም እድሜ ኑሩ እና ልጆቻችሁ ላይ የምትሰሩበትን ነገር እየሰራችሁት ያላችሁትን ነገር ስትናገር ላይክ ሀገር ከቤተሰብ ነው የሚጀምረው አይደል? ቤተሰብ አሁን ልጆች ዛሬ አንተ የምትሰራባቸው ነገ የሀገር መሪዎች ሊሆኑ ይችላሉ። ነገ ለሀገራቸው ትልቅ አስተዋጽኦ ሊያደርጉ ይችላሉ። ስለዚህ ቤተሰብ ማለት ሀገር ነው። እያንዳንዳችን ልጆቻችን ላይ ከሰራን ሀገራችን ሀገር የሚረከበው ዜጋ በጣም የተማረ ስርዓት ያለው ጥሩ ዜጋ ሲሆን ወደፊት ሀገራችን እንደዚህ በዘር የሚባላ በሃይማኖት የሚባላ ጦርነት፣ ሞት ምናምን አይኖርም። ክፋት፣ ወንጀል አይበዛም። እኛ ዛሬ ልጆቻችን ላይ ከሰራን ልጆቻችንን ካነጽናቸው በስነ ምግባር ነገ ሀገር ሲረከቡ ሰላም ይሆናል ሀገሩ ማለት ነው። እኛ ፍቅርን እያስተማረን ካሳደግናቸው እና በጣም ደስ ይላል። በጣም ነው ደስ የሚለው። በጣም ነው የምናመሰግንህ። ቴንኪው በጣም ቴንኪው ሀቢባዬ ቴንኪው። ጊፍት ስጧቸው እንጂ እንግዲህ በጣም እናመሰግናለን። መጽሐፍም እየጻፍን ያለ ነው። በዚህ አጋጣሚ ትንሽ የሚቀረን ወደፊት እንግዲህ ለንባብ ሲቀርብ እንደምታግዙን ማለት እንደምታነቡ በጣም ተስፋ ሞር ደግሞ ዲሴፕሊቲ ላይ በጣም መስራት ፈልጋለሁ እና በዚህ አጋጣሚ እንደው ሰክሰስ ቢሰማኝ ደስ ይለኛል። ቢሮ ሜጄ አጥቻቸው ነው የመጣሁት። ደውለውልኝ ነበር አጋጣሚ እዚህ የሐዋሳ ቅርንጫፍ። ምንም ችግር እንዲያግዝሽ የምትፈልጊው ሰክሰስ ችግር የለውም ንገሪኝ። ያው እኔ አሁን እየተማርኩ ነው። እግዚአብሔር ቢፈቅድ ከ2 ዓመት በኋላ እመረቃለሁ በማኔጅመንት እና እኔ ሙሉ ለሙሉ መስራት የምፈልገው ዲሴቢሊቲ ላይ ነው። አካል ጉዳተኛ ሴቶች እና ህጻናትን ብቁ ማድረግ፣ ድምፅ መሆን፣ ወደፊት ማውጣት። ምክንያቱም ብዙ አካል ጉዳተኛ በተለይ ሴቶች ላይ አልተሰራም። በየቤቱ ነው ያሉት ብዙዎች። እዚህ ማህበራት ላይ ምናምን እሄዳለሁ እና እሱን መስራት ፈልጋለሁ። እንግዲህ በጊዜ ሂደት ግን ለሰክሰስ ማመልከቻ አስገብቼ ነበረ። በዛ ማመልከቻ አማካኝነት በእርግጥ መልሰውልኛል። እኔን እንዲያገኘኝ የተባለው ልጅ ነው በቀል አገኘው ያልቻልኩት። ያው ለአካል ጉዳተኞች ስራ መስራት ለሚፈልጉ እድሉን እናመቻቻለን ተብሎ ስላለ ሁልጊዜ ከስር ዲስክሪፕሽን ላይ ራሱ ጽፍለታለሁ፣ ግን ሊያይልኝ አልቻለም። ይሄንን ነገር ምላሽ ቢሰጠኝ፣ ምክንያቱም እኔ ከምማረው በላይ እኔም ሰርቼ ራሴ መለወጥ፣ ቤቴን ማስተዳደር፣ እንደገና ደግሞ ለእንደኔ አይነት አካል ጉዳተኛዎች መንገድ በር
ላግዝ ስለምፈልግ አሁን ለምሳሌ እንቅስቃሴ ጀምሬያለሁ። አቢባዬ ያው በብድር ነው ልጀምር። ንግድ ፈቃድም አውጥቼ ጨርሻለሁ እና ከባንክ 95,000 ብር ተበድሬ ልጀምር ጀምሬ ያለ ግን በእርግጥ ባንክ ምን አለኝ መሰለሽ መጀመሪያ ስራውን ማየት አለብኝ ሲል፣ አሁን ላይ ደግሞ ስራውን የማስጀመር አቅሙ ስለሌለኝ ስራውን አልጀመርኩም። ሰክሰስ ደግሞ እንዲያስጀምረኝ ባለው ብዙም አልጠይቅም፣ ባለው በጥቂት ነገር ስራ ቢያስጀምረኝ ስራ ብጀምር ለሌሎች አካል ጉዳተኛ ሴቶች ጥንካሬ እንደሆንኩ ሁሉ ሰርቼ መለወጥ እንደቻልኩ ማሳያ ባደርግ ደግሞ እኔ ለልጆቼ ነው ባይዘዌ ልጆቼን ነው በጣም እያጠነከርኩ ያለሁት እና አንዴ ሰክሰስ ልጥራውና እሱ ባለበት እንድትናገር እሺ። አንዴ ሁላችሁም ለሰክሰስ ሼር አርጉለት። እኔ በዋትሳፕ ቮይስ አደርግለታለሁ፣ እናንተ በኢንቦክስ ሼር አርጉለት። ሁላችሁም ፎሎ አርጋችሁት ለሰክሰስን ሼር አርጉለትና አሁን ይምጣና እዚህ ጋር ሁላችንም የምንጠይቀው አንድ ላይ። እሺ አቢባዬ እና ለሴቶች አካል ጉዳተኛ ሴቶች በጣም ድምፅ መሆን ነው የምፈልገው። እነሱ ላይ በጣም መስራት ፈልጋለሁ። እኔ አባ ከጎኔ ባይሆን ኖሮ አቢባዬ ዛሬም እዚህ ጋም ላልደርስ ይችላለሁ። እኔ ያለሁበት አካባቢ ደግሞ በጣም ብዙ አካል ጉዳተኛ አለ። በጣም እዚህ ሐዋሳ ላይ በጣም ድምፅ ያጣ እገዛ የሚፈልግ ማህበራት ላይ ያልታቀፉ ብዙ ስላሉ እነሱ እንዲታቀፉ የሚረዱበትን መንገድ ለእነሱ ራሱ እድል ቢፈጠርላቸው የሚል ሀሳብ አለኝ። ይሄ የወደፊት ህልሜ ነው። እኔ ምን ሆንኩ መሰለሽ ልጅ አካል ጉዳተኛ ስለሆነች ከትምህርት ቤት ሁሉ ተባራብኛለች። በቀደም ነግሬሻለሁ እና አናስተምርም ሁሉ ተብያለሁ። እንግዲህ እኔ ጠንካራ ሆኜ ሌላ ትምህርት ቤት ባልወስድ ኖሮ የዚች ልጅ ህልም በቃ ይጨነግፍ ነበረ እና ያው እዚህ ውስጥ ደግሞ የሚከተሉሽ አካል ጉዳተኞች ካሉ ወንድም ሴትም እኛ አካል ጉዳተኞች ጠንካራ መሆን አለብን። ሌላው የደረሰበት ቦታ ላይ መድረስ እንችላለን። ጠንካራ ሁኑ፣ ራሳችሁን አምናችሁ ተቀበሉ፣ ለሌሎች ምሳሌ መሆን እንችላለን የሚል ማስተላለፍ እፈልጋለሁ በዚሁ አጋጣሚ። ሼር አረጋችሁ ሁላችሁም ለሰክሰስ። እኔም ሼር አድርጌለታለሁኝ። ኦኬ ብሏል። ይኸው ኦኬ ብሎ መልሷል። አሁን ይመጣል። አውሩ አለሁኝ አንዴ። እሺ አሁንም በዚህ አጋጣሚ አቢባዬ አሁንም ላንቺ ያለኝን አድናቆት መግለጽ እፈልጋለሁ። ምክንያቱም ባለቤቴ እንዳለው ብዙ ጊዜ ነው የምከታተልሽ። ማታ ራሱ እስክትዘጊ ድረስ እየተከታተልኩሽ ነበር። የትላንት ወዲያማው ራሱ ከትምህርት ቤት እንደመጣው ነው ቀጥታ አንቺ ጋር የገባሁት እና በቃ የምትገርሚኝ ሴት ነሽ። ሁል ጊዜ የሁሉንም ጥያቄ እንደ ጥያቄያቸው የምትመልሺው። አልቅሶ መጥቶ ሰው እዚህ ጋር እንባው ታብሶ ነው የሚሄደው። ተቸግሮ መጥቶ ለችግሩ መፍትሄ አግኝቶ፣ የተጣላ መጥቶ ታርቆበት፣ ደግሞ ለእንደኔ አይነት አካል ጉዳተኛ በር ከፍተሽ የምር እኔ ዊልቸር የተሰጠቀን ለአንቺ ቃል የለኝም ነበር። ምክንያቱም ብዙ ጊዜ ከማውራት የዘለለ የለም ብዙ ጊዜ እና አንቺ ደግሞ ቤትሽን ከፍተሽ ማስታወቂያ ሰርተሽ ሳይሽ በቃ እቺ ሴት ምን አይነት ድንቅ ሴት ነች። በቃ እግዚአብሔር እንደው እንዳንቺ ያሉ መልካም ሴቶችን ቢያበዛልን ብዬ ነው ሁሌ የምመኘው። በቃ
ብሔር፣ እምነት፣ ሃይማኖት ምናምን የለብሽም። እኔ ስከታተልሽ እኔ በጣም ለሃይማኖቴ በጣም ጥንቁቅ ነኝ። ብዙም ቲክቶክ ላይ ማጠፋ ሰው አልነበርኩም እና እንደውም እኔ እንትን ላይ ነኝ ፌስቡክ ላይ እናቶች ግሩፕ ምናምን ላይ ነኝ በብዛት። ግን እኔ አንቺን ማየት ከጀመርኩ ጀምሮ የብር ትቻለሁ። ምንም አይነት ነገር እየተጠቀምኩ አይደለም ከቲክቶክ ውጭ ማለት ነው። እና እግዚአብሔር እንደው ያብዛልሽ፣ አሁንም አይወሰድብሽ። እውነት ልጆችሽን ፈጣሪ ያሳድግልሽ፣ ትዳርሽንም ይባርቅ። አንቺ ለብዙዎች የምትጠቅሚ የምታስፈልጊ ምርጥ ሴት ስለሆንሽ የምር በጣም በቃ በጣም ነው የምኮራብሽ። አንደኛ ሴት ስለሆንሽ ማለት ነው በጣም የምኮራብሽ። ሴት ስትሆኝ ነው የሴትን ችግር የምትረጂው እና የምር በጣም ነው የምኮራብሽ። በጣም ኮራውብሽ። ምርጥ ሴት ነሽ። በቃ አይገልጥሽም ምርጥ የሚለው ራሱ። አመሰግናለሁ በጣም አይን አለምዬ። አንቺ እጅግ በጣም መልካምና አመስጋኝ ሰው ስለሆንሽ ነው። እና እኔ መልካም ሰው ከሆንኩኝ ያው ከፈጣሪ ያገኘዋለሁ። ከሰው ምንም አልጠብቅም። እንደምታዩ ለብዙ አካል ጉዳተኞች ዊልቸር ለመሰጠት ሰበብ ሆኛለሁ። እኔ ከኪሴ አውጥቼ አይደለም። እኔን ሰበብ አድርገው ግን አጋፔ ሞቢሊቲም ሰክሰስ በጎ አድራጎት ድርጅትም እየሰጡ ነው። እኔ እየመዘገብኩ ነው እያስተላለፍኩ፣ እነሱ ኮንታክት እያደረጉ እየሰጡ ነው። ለብዙ ለታመመ ሰውም እዚህ ቤት ገንዘብ ሰበስባለው። ታክመው እየዳኑ እየመጡ ያመሰግናሉ። ግን በቃ ሰው ተመልከች፣ አሁን 2 አካውንት ተዘግቶብኝ ይሄ 3ኛ አካውንት ነው አዲስ አካውንት የከፈትኩት። በቃ ዘረኛ ስላልሆንኩ ብቻ፣ አንዱን ዘር መርጬ ከአንዱ ዘር ጋር ስላልተጣበቅኩ ብቻ፣ ሰው ነኝ ስላልኩ ብቻ፣ የትኛውንም ሃይማኖት አልወክልም። ማንኛውም ሰው እዚህ ቤት ገብቶ ችግሩ ተደምጦ ገንዘብ የሚዋጣለት ከሆነ የሚረዳ ከሆነ ድምፅ የምንሆነው ከሆነ ምንሆናለን። እኔ ሰው ነኝ ብቻ ስላልኩ ሰው መሆን አትችይም አንቺ፣ ወይ የከሌ ብሔር መቀላቀል አለብሽ ወይ ከከሌ ጋር መቆም አለብሽ ተብዬ ነው እንግዲህ እንደዚህ አካውንት 1 ሚሊዮን የደረሰ አካውንት ተዘጋብኝ። ከዛ ትናንትና 126,000 ፎሎ ያለው አካውንት ተዘጋብኝ። ይሄ አዲስ ነው። አሁን ዛሬ ይሄ 22,900 ገብቷል በአንድ ቀን። ዛሬ ላይቭ ገብቼበት አዲስ አካውንት ማለት ነው። እና ሰው ለምን ወደዳት፣ ሰው ለምን አያት ተብሎ ነው ይሄ ሁሉ ነገር እየተደረገብኝ ያለው። ሚዲያ ላይ አካውንቴ ሪፖርት እየተደረገ እየተዘጋብኝ ያለው። ለምን ከኛ ጋር ፖለቲከኛ አትሆንም፣ ለምን ከኛ ጋር ብሔርን አትሳደብም ተብሎ ነው እንግዲህ እየተደረገብኝ ያለውን ነገር እያያችሁ ነው። ሰው ምንም ጥሩ ቢሆን ለሰው በቂ አይደለም። ከሰው የሚጠብቅ ከሆነ እኔ በእርግጥ ከፈጣሪ ነው የምጠብቀው፣ ከሰው አልጠብቅም። ከአንቺ ጋር እንቀጥላለን። ቴንኪዩ ሰብልዬ፣ አመሰግናለሁ ውዶቼ። ሰክሰስ መጥቷል። ሰክሰስ እንኳን ደህና መጣክ። ሰላም ሰላም፣ አቡዬ እንዴት ናችሁ? ደህና ናችሁ? አለን። እንዴት ነህ? ሁሉ ቆንጆ እግዚአብሔር ይመስገን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? አለን አለን። አሁን አይን አለም መጥታ እያመሰገነች ነበር ስለ ዊልቸሩ። እናም ደግሞ ተጨማሪ የሚያስፈልጋት እርዳታ አለ፣ እሱ ተነግረናለች። እና አይናለም እንዴት አለሽ? ደህና ነሽ ወይ? ሁሉ ሰላም ነው? አይናለም እንዴት ነሽ? ባለፈው ተደዋውልን አጋጣሚ በአንዳንድ ነገሮች ስላልተመቻቸልኝ ነው መልሼ እደውልሻለሁ ብዬ የቆየሁኝ እና ዛሬም በእርግጥ እንደውም ልንደውልሽ ነበር። ፊት ለፊት ያሉ ሰዎች ነበሩና እሱን አቡዬ እልክልሻለሁ። ዛሬ የሆነ ጉዳይ ነበረን እርዳታ ልክ ሴትልመንት ላይ እርዳታ የሚያስፈልግ አካል ነበርና ለዛ ሰው በስራ ጉዳይ ላይ ልክ እንደነዳግምም እርዳታ እያደረገለት ነበር። በዛ ላይ ነበር ቅድም በዛ እያይዘን ያንቺንም ኬዝ አንስተን እያወረን ነበር። እንደውልሻልን ስንል ደግሞ አምላክ ፈቃዱ ነው ተገናኘን። እውነት ነው። ሰክሰስዬ የመጀመሪያ ሰላም ላንተ ይሁን። በጣም ነው የማመሰግነው። ያው እኔ ሳመሰግን አንተ እንዲሁ ምስጋናዬ ነው እየደረሰ ያለው። እጅግ በጣም አመሰግናለሁ። የእውነት መልካም ስራ ነው እያደረግ ያለው። እኛ አካል ጉዳተኞችን ማንም ብዙ ትኩረት አይሰጥም እና ይሄንን ችግር በአንተ ለእኔ ለእንደኔ ያሉ ለመቶ አካል ጉዳተኞች 50ዎቻችን ወስደናል። እግር ስለሆንከን ከሰው እንድንገናኝ እንድንወጣ ስላደረግከን በመጀመሪያ በጣም ላመሰግን እፈልጋለሁ። ይሄ መልካምነት ደግሞ እንደው ይብዛል ማለት እፈልጋለሁ። በጣም አመሰግናለሁ።
እንደ አጋጣሚ ሆኖ ደግሞ ሰክሰስ ያው እዛ ቪዲዮ ላይ አይተኸኝ ነበር እና ዊልቸሩ ለእኔ ጠበበኝና እግዚአብሔር መንገድ አለው አይደለ? አንዳንዴ እኛ ያላሰብነው ለሌላ መንገድ አለው አይደል? ልጄም አቅም ጉዳተኛ ነች። ያው እዚህ ጋር ታሪኬን እያወራው ነበር እና ሶስታችንም ሁለት ልጆቼም እኔም አካል ጉዳተኞች ነን። ግን በደስታ ፈጣሪን እያመሰገንን ለምን ሆነብን እንዴት ሆነብን ብለን ያለ ጥያቄ ደስ ብሎን ነው አምነን ተቀብለን የምንኖረው እና ልጄ ግን ያው ልጅም ስለሆነች ማንነቷን ለመቀበል ትንሽ ከብዶዋት ነበር እና የመጣ ዊልቸር ሙሉ ለሙሉ ለልጄ ነው የሆነው። እኔ የልጄን ደስታ ያየሁለት ሰክሰስ በቃ በጣም እምባዬ መቆጣጠር አቃተኝ። ምክንያቱም ከቤት አትወጣም፣ ትምህርት ቤት ለምሳ አትወጣም፣ ለረፍት አትወጣም። ቤትም በቃ ቲቪ ነው እያየች የምትውለው። ግን ያንን ዊልቸር በጣም የምታምር ዊልቸር ስለሆነች አልኳትኝ እኔ ስለጠበበኝ እግሬንም ወደ ፊት አያደርግም ወደኋላ ለማድረግ ስለሚያመኝ አልኳት አንቺ ተጠቀሚ ስላት ወታ ቸርች የሄደች ቀን የተሰማኝን ስሜት ሰክሰስ በቃ የዛለት ነው አንተን የባረኩ ምን እግዚአብሔር ራሱ ነው ይሄን ራዕይ ልቡ ያስቀመጠው እንጂ ማንም ያላየውን እንዳየህ ነው የዛለት የገባኝ። ለልጄ ነው የሰጠዋት። እኔ ደግሞ አሁን የተጠራህበትን ልንገርህ እና ያው ደርሶሃል፣ ማመልከቻዬ ደርሶሃል። በቀደምም ደውዬ ነበር። አጋጣሚ የተጠራው ቀን አዲስ አበባ ሄጄ ነው ለኢንተርቪው ተጠርቼ ያው ስራ መስራት ፈልጋለሁ። እዚህ ጋር እየመጣ ብዙ ጊዜ ስታወራም ማይሃለው ከስርም ጽፍልህ ነበረ እንደው እንደምችል በቃ አሁን እኔ ጎበዝ ነኝ፣ ጠንካራ ነኝ፣ ብርቱ ነኝ እያልኩ ነው አይደል እያወራው ያለሁት። አሁን ደግሞ ለሌሎች እህት ወንድሞቼ ጥንካሬ እንድሆን ቤቴንም እንድረዳ ልጆቼንም እንድረዳ ስራ ለመስራት ፈልጌ ባንክ ዕዳ ጠይቄ ነበረ 95,000 ንግድ ፈቃድ ብለውኝ እሱን ሁሉ ጨርሼ ግን ባንክ ምን አለኝ መጀመሪያ ስራውን ማየት አለብን አሉኛል። ሲሉኝ ደግሞ በቃ አቅሙ ስለሌለኝ አልጀመርኩም እና እንደው ስራ ከምታስጀምራቸው ሰዎች መካከል እኔን እንደው ቅድሚያ ብታስጀምረኝ የዚህም ቤት ችግር ባንተ ምክንያት እንደው ቢቀረብ ሰራተኛ መሆን እፈልጋለሁ እና ይሄ ነበረ ጥያቄ። መልካም መልካም አይናለም እንኳን በደህና በሰላም እዚህ ተገናኘን። አጋጣሚ ሆኖ እኔም ሀገር ውስጥ ነኝ ያለሁት በዚህ በአጭር ጊዜ ውስጥ እና አቡዬ እየሰማች ነው? ቲንክ ጉዳይ ይዘሻል መሰለኝ። እየሰማው ነው። እሺ። እና የአንቺ ኬዝ በቅድሚያ ይዘናል፣ ግን ያው ከአንቺ ቀድሞ ያው አንዳንድ ነገር በተናገርነው በቃል መሰረት ካልሄድን ምን ይፈጠራል መሰለሽ ስምን የመጠልሸት ነገር ስለሚፈጠር ብለን ከአንቺ ቀድሞ የተያዙ ኬዞቹን ኦርደርሊ እያደረግን ካልመጣን መልካም አይሆንም፣ ሌላ ሰው ሌላ ነገር እንዳያወራ በሚል ቅድሚያ የተሰጡ ሰዎች ጋር ነበር ትኩረት የተሰጠው። በእርግጥ ከዳግማዊ አሰፋ ጋር አንዳንድ ነገር አንስቼ ተናግሬ ነበር። እንደውም ለአንቺ እሷም ልጆቿም በእንደዚህ አይነት ሁኔታ ውስጥ ካለች አትሊስት እሷ ሰው ሳይገፋት በራሷ ጊዜ የምትንቀሳቀሰውን ኤሌክትሪክ ዊልቸር ቢሰጣት እሷ ራሷን ብትችል፣ ልጆቿን ግን ሰው ቢገፋ ምንም አይደለም የምለውን ነገር ተነጋግረን እንደውም ዳግማዊ አሰፋን ምን አልኩኝ ከየትም ለእሷ አንተ በምታውቀው መልክ አድርገህ እስቲ እንደ አንተ አይነት በራሱ ጊዜ የሚንቀሳቀስ ኤሌክትሪክ ዊልቸር ፈላልግልን ብዬ ለሱም ኢንፎርም አደረኩ። እኔም በተለያየ አንግል እያፈላለግን እንገኛለን። ለአንቺ በሚበቃሽ በራስሽ ሳይዝ ኤሌክትሪክ ዊልቸር እናስመጣልሻለን። ጊዜው አጭር ይሁን ረዥም እሱን አምላክ የፈቀደ ነገር ይሆናል፣ አብረን እናያለን። ሌላ ምንድነው የምትሰሪው ነገር የሰብሽው ነገር ምን እንደሆነ አንቺን መተን አናግረንሽ እኛ የምንችለውን የአቅማችንን ያህል እናደርጋለን። ምናልባት እና እኛ ያልቻልነውን የከበደ ነገር ካለ አቡዬም እንደተለመደው ሰውንም በሆነ አሰባስባ የምትጨምርም ሊሆን ይችላል የሚል ተስፋ ይኖረኛል። እኛ ግን እንመጣለን ነገሮቹን አይተን ከአንቺ ጋር ተነጋግረን የምንችለውን ለእነ ዳግማዊ ለሌሎቹም የተደረገው ነገር ለአንቺ ይደረግልሻል። የአንቺ ትንሽ ከሌሎች ስፔሻል አድርገን እንዛለን። ለምን አንቺ ጋር ትንሽ አንቺ ጋር
ሁኔታዎቹ እንትን ስለሆኑ ተጨማሪ ደግሞ የልጆች ኬዝም ስላለ አትሊስት የ3 ሰው እርዳታውን በአንቺ ወደ አንቺ አዙረን በዛ መልክ እንረዳሻለን። ነገ እንደውልልሻለን። ሐዋሳ ነው ያለሽው? አዎ ሐዋሳ ነው ያለሁት። ነገ እንደውልሻለን። ከሰዓት በኋላ ያለሽበትን መተን በአካል እናናግርሻለን። እንደውም በአካል ሆነን አቢባ ራሱ እንዲሁ ላይቭም የሚንገባበት አጋጣሚ ይፈጠራል። እሺ ሰክሰስ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የምር በቃ በጣም ተባረክልኝ። ቃል አጣሁኝ። ብርክ በልልኝ የኔ አባት። ምንም ችግር የለም። በእርግጥ ሁሌ እኔ ላለውኝ ሊመሰገነው እኛ ብሪጅ ብቻ ነው የሆነው። አይዲያውን ቅድም እንዳልሽ ራእዩን አይዲያውን ማራመድ እና መንገድ እና ድልድይ ነው እንጂ የሆነው መባረክ ያለባቸው ብዙ ጊዜ እኔ ቲኬት የሚገዙ ሰዎች ናቸው ብዬ ሁሌ ያወራሉ። በመላ ዓለም ላይ ተሰደው ስደት ላይ ያሉ ሰዎች እነሱ ለራሳቸው የቤት እጣ ወጥቶ ቤት ለማግኘት ቲኬት ሲገዙ የተወሰነ ሳንቲም ደግሞ ከዛ አሸራርፈን ለአካል ጉዳተኛ ስራ እንፈጥራለን መስራት ለሚችሉ። አንቺ አሁን 2ቱንም ልጆችሽን ይዘሽ ወጥተሽ በሐዋሳ ጎዳና ላይ ቁጭ ብለሽ ከምትለሚ የሆነ ባልትና ሱቅ ኖሮ ራሱ እንደ ድልክ እና በርበሬ ቢቸረችሪ ራሱ ባልተሽ ጠጥተሽ ታድሪያለሽ። እና ቲኬት የምትገዙ ሰዎች ይሄ ነው በረከቱ። በረከቱን እናንተ ተካፈሉበት። እናንተ በኢትዮጵያ 2000 ብር አንድ ቲኬት ቤት እጣ እንዲወጣላችሁ ስትገዙ እድል ሆኖ ቤት እጣ ስናወጣ ቤት ከወጣላችሁ የቤት ባለቤት ትሆናላችሁ። እንደ አጋጣሚ ደግሞ የእናንተ ብር ተሰብስቦ ቤት ከተወሰነ ሰው ቤት ወጥቶም ከእንደገና ደግሞ ቤት ባይወጣ ያ 2000 ብሩ እንደና አይን አለም አይነት ሰው እንደዚህ ይረዳል። እንዶ መንገድ ላይ ጎዳና ላይ ወጥቶ እንዳይወድቁ እንዶ አልፎ ተርፎ የተረፈ ነገር ባይኖር ራሱ ባልቶ ጠጥቶ የሚኖሩበትን ነገር አለን። ያ ነው ዛሬ ራሱ አንድ ወንድማችን ከቡታጀራ